ነው የገጠር ልጅ ቪዲዮ ሙታለይ ብሎ የሰራውን አንጥቼዋለሁ ጋብዛችኋለሁ። እኔ ስመጣ የሆነ ይሊ ማለት ነው ወዲህ 2 ቀን ምግብ ሳበላ እንዴት አድርገን እንዲያመጣናት እኔ ነኝ የማውቀው። ትሞታለይ ማለት በአንድ ቀን ዘበት ነው። ይቺ ልጅ አሞት ለቅንስ ለማስመሰል ደክማለይ ብለው ወደ ሌላ ወስደው እነሱን ወስደው ወደዛ ሙታለይ ብለው ለሱ ተናግረው ቪዲዮ እንዲሰራ አድርገው ከዛ በኋላ ይቺ ልጅ እንግዲህ ነገ ደክሞሻል ወይም ተጃለይ ብለው ያስቀሯታል። ከዛ በኋላ خلاص ቀልጣ ተቀራለይ እንትን ገብታ ማለት ነው። እና ለማንኛውም እስኪ የገጠር ልጅ የሰራውን ቪዲዮ እንመለሳለን። ቪዲዮ ላይክ ሼር ያረጋችሁ እስከ መጨረሻው አብራችሁ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ያለ ሲል ገብታችሁ ስለ እህታችን ስለ ሀና በጣም ብዙ ሰዎች የማይሆን ነገርና የማይባል ነገር እያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋር ያለነው አብረናት የመጣ ነው ስለሆነ ያለውን እውነት እኛ እንነግራችኋለን። እህታችን ሀና ያረፈችው መርከዝ ስር ነው። በዛ ሰዓት ካወቃችሁት በራጎ ነው የመጣ ነው እና መንገድ ላይም በጣም ብዙ ሰዓት ብዙ ጊዜ ተቀምጠና ካስታወሳችሁ ከተነሳንበት ሰዓት ጀምሮ እንግዲህ ለሷ እያልን እየተቀመጥን አንድ ጀበል ለማለፍ በጣም ብዙ ጊዜ ነው የምንቀመጠው። እንግዲህ ይሄንን ሁሉም ያውቃሉ እዚህ ጋር ያሉት እንግዲህ አብረው ያዩ እነሱ ስለሆኑ እንግዲህ መንገድ ላይም አስቆራጮቹም እያገዙ አይዞሽ እያሏት ብዙ ነገር መስዋዕትነት የከፈሉት ከኛ በላይ እነሱ ናቸው። እዚህ ጋር ምንም የሚወሻሽ ነገር ስለሌለው መርከዝ ላይ በዛ ሰዓት ኃይለኛ መርከዝ ነበረ። በገመድ የሚወጣበት ሰዓት ላይ በዛ ሰዓት ነበር የወጣ ነው እና እዛ ቦታ ላይ እሷ ቀድማን እዛ ቦታ ላይ እሷን ወገቡ ድረስ እንዳደረሷት እኛ ከኋላ ቀጠል ስንሄድ በጣም ደክማ ስለነበር እለፉና ሄዱ ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ጓደኞቼ ራሱ የደከሙ አሉ ቃስ እያሉ ነው የመጡት እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበር። ያ ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው እና በጣም ብዙ ሰዓት ተቀምጠናል። ለቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው እና ያለው እውነት ይሄ ነው። እዛ ቦታ ላይ እኛ ራሱ አይኗን ማየት አልቻልንም። እዛ ቦታ ላይ ማለት ነው አይደለም 3-4 ሰው ሆኑ ለአንድ ሰው ይከብዳል። እና መሪዎቹ ነበሩ እዛ ያሏት እስካሁንም ካብሯት የነበሩት እነሱ ነበሩ። እዛ ቦታ ላይ እንግዲህ ያለውን ነገር እነሱ ናቸው ለኛ የሚነገሩን። በስነ ስርዓት እንደቀበሯት አፈር እንዳለበሷት እና እንዳደነግጡ ብለን ነው ዝም ያልናችሁ ብለው እውነቱን የነገሩን እነሱ ናቸው። እንግዲህ ሌሎቻችሁ ግማሹ በባህር ነው ተገልብጣ ነው ትላላችሁ፣ ግማሹ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ሁሉ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ በእህታችን ሀና ማለት ነው ብዙ የተለያየ ቪዲዮ እየሰራን ነው። እንግዲህ ከዛም እንግዲህ የገጠር ልጅ ከሰራው ቪዲዮ ሙታለይ ብሎ ሲሰራ እኔ የለቀኩት ቪዲዮ ነው ወዲያውኑ ማለት ነው እና ያያችሁት እስካሁን ያንን ነው። እሱ እንግዲህ የሚናገረው ነገር እንደሰማችሁት መርከዝ ስር እንዲያልደፈኝ እሷ ወደፊት ወስደዋት እነሱ ወደ ኋላ ቀርተው ከዛ በኋላ ደግሞ ሄደው ደክማ እንዲያለፏት አልፈዋት እንዲሄዱና ትንሽ ደቂቃ ሄደው እንዲያረፉ ከዛ በኋላ ቢጠብቋት እንደቀረኝ እንግዲህ ከ4 ሰዓት በላይ ቀርታ ሂደን ከዛ በኋላ ሙታለይ አሉን ነው የሚለው ማለት ነው። እንግዲህ ይሄ ንግግር ሁለት ንግግር ይሆነ በፊት ሁለቶቹ ዲላላ እሷ ጋር ሆነው ቀርተው እኛ ሁለቶቹ ይዘው ዲዮና ቆይተው በኋላ ተመልሰው መጥተው እና ማን ነው የቅርብ ዘመዷ ብለው አስረዱን የሚል ነበር። ብቻ ለማንኛውም ንግግሩ የተጋጨ ነው። ልጅቱ እውነት ፈጣሪ ያውጣት። እንግዲህ እውነት አንዳንዴ ዘገያል እንጂ አይደበቅም ይባላል። ብቻ ፈጣሪ ይድረስላት ማለት ነው። በእርግጥ ይቺ ልጅ ምንም ሳትታመም ሀዛ ደርሳ ምንም ሳኮን ደክማ ትሞታለች ማለት ዘበት ነው። እውነት ነው የምላችሁ። እኔ ስመጣ
እንግዲህ እኔ ትግራይም በሉት አማራ የሆነ እንዲህ አይነት ነገር ጠል የለብኝም። የሆነች ልጅ የዛሬ 2 ዓመት በፊት ነው ትግራይ ናት። በጣም ደከመኝ። በጣም ወዲህ ስንመጣ አመጥም በላይ በቃ ተውኝ ልሙት እለፉኛል ልሙት እለፉኝ በቃ ተውኝ። ደላላው ይደበድባታል፣ ይጎትታታል ተነሽ እያለ ማለት ነው። ምክንያቱም ጥሎ ከሄደ የት ናት ብሎ ይጠይቃል። ከኋላ የሰጠው ሰውዬ ኃላፊው የት ወደቀ የት ቀረኝ ብሎ ይጠይቃል። እና ሲደበድባት ሲላት ወላሂ ነው የምላችሁ። ከዛ መጨረሻ ላይ እስቲ ቆይ አትደብድባት አልኩትና ከዛ እስቲ ቆይ ለማንሳት እንሞክራለንና በይ በትካሻዋ እኔ ገባሁኝ እንዲህ አይደል በትካሻዋ እንዳርገኝ ብዬ እንደገና የሆነ ላይ በይ ገባ አገዘኝ። አነሳናትና እንደመጎተት እያደረግን ቀስ እያደረግን ይዘናት ማዝገም ጀመር። ከዛ መጨረሻ ላይ በቃ እናንተ ይዛችኋት ቀስ ብላችሁ ተወራሉ። ወደፊት ሄዱ። እኛም መንገዱን አናውቀውም። በኋላ እንደገና ይሄን ዋዲውን ይዛችሁ እንቶሎ ቆያው አዛፍና ቁጭ ብለው አገኘናቸው። ከዛ ደግሞ አመላከቱንና ወደፊት ሂዱ ብለው ይዘናል። ደግሞ እሷን ሰው ወደ ኋላ ቀርቶ እያዘገብን ወላሂ ወደ 2 ቀን ማለት ነው እንደዛ እያደረግን በማታ የሆነ ይልኝ ከመኪና ከምንሄድበት ድረስ አድርሰናት ከዛ በኋላ አረፋ የበለ ጊዜ ልቧ ተመለሰ። አረፍ ያለ ጊዜ ማለት ነው። እና ሰው ይሞታል ብሎ በአንድ ቀን ምንም የማይሆን ነገር ነው። እርግንስ ለቀንስ ያኔ ሊያስቀሩ አፈልገው እንግዲህ እናንተን ለፉ ብለው ከዛ እነሱ አራታቸው ተመካክረው አስቀርተው ገርፋዋትም ቢሆን ለሌላ ጓደኛ አሳልፈው ሰጥተው እነሱ ሄደው ወደዛ ሞታዋለይ እንዲህ ብለው አስረድተዋቸው ከሆነ እኔ የሚሰማኝ ነገር ያለው ይሄ ነው። ምክንያቱም ሊያስቀሯት አፈለጉ ሁለቶቹ ሄድና ሁለቶቹ እሷ ጋር ደክማለይ ብለው ይቀራሉ ለማስመሰል። ከዛ ሁለቶቹ ይመለሳሉ ያሰቡትን ለማድረግ። ከዛ በኋላ ሌላ ጓደኞቹ ይመጣሉ ለዛ ያስረክቧትና ለነዛ በቃ ደክመሻል ነገ ታያለሽ ወይም ወደ ማረፊያ ሂጂ ብለው አውቀው እነዛን ይሸኛሉ። እሷ ተቀራለች ማለት ነው። እዛ ሞታለች ብለው ያስረዳሉ። ያን ቲክቶከር ነው ያንን ይናገራል። ለህዝብ ደረሰ። ህዝብም አመነ። እናት አባትም እርሙን ያወጣል ማለት ነው። ከዛ እንግዲህ ከለታት አንድ ቀን አለ የሚባል ፍንጭ መጣ። ታይታለች ተባለ ማለት ነው። እና እውነት ነገር ተደብቆ አይቀርም። እዚች ልጅ ፈጣሪ ያውጣ ካለበት ለልጇና ለእናትና ለአባቷ ሲባል ማለት ነው። በጣም የሚያሳዝን ነገር ነው። ድንበር ላይ የሚደረገው ነገር ወላሂ ሴት ልጅ ያኔ የመጣ ብቻ ነው የሚያል እስቲ በይ ወደ መነባህ ነው የሚሉት። አዎ እስቲ ወደዛ ሄዱ ለፈርሻ ስንት ሴት ነው እየተደፈረ በባህር የመጣችሁ አፋችሁን ለጉማችሁ ከሆነ ስንት ሴት ነው እየተደፈረ ብር የላቸው ሆኖ የተለያየ ነገር ዝም ብለው በቃ ቆንጆ ሴት አሁን ይደፍረው ዝም ብለው አስረግዘዋት አመት እንደዛ ቁጭ ብለሃዛ የነሱን ልብስ እያጠበኝ አራ ስንት ነው የሚደረገው። ያን ደግሞ የሚደረገው በእኛው በሐበሻ ላይ ማለት ሐበሾች ሚቶቹ ሴትና ወንድ እንኳን ተቀላቅሎ እንዲኖር አይፈልጉም። እኛ ሰው ከመጠን በላይ ወላሂ ነው የምላችሁ ለራሳችን ከመጠን በላይ ጥላቻ ያለብን ሰው ነን። ለራሳችን ለህዝብም እንኳን አይደለም ለሌላ ሰው ለራሳችን ዜጋ ለሴት ልጅ አንሆን ከስንት አንድ በቀር ማለት ነው። እና ያሳዝናል። ይቺ ልጅ ሆነን ለመናገር ፈጣሪ ይድረስላት። በጣም የምታሳዝን ልጅ ናት። ፈጣሪ ይድረስላት። ያገቷትም ሆነ በብርም ይሁን በምን ተደራድረው የሚያስለቅቋት አላህ ያርገው። በያላችሁበት ሰላማችሁ ይብዛ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች በዚህ ጨረስን። እንግዲህ መልካም ጊዜ። ባይ ባይ። ቪዲዮ ላይክ አድርጉ። ላይክ አላረጋችሁ